ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት የዩቲዩብ ቻናላችን ነው። ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያልን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ነገ ዕለት 32ኛ ሳምንት የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ቀጥለው ሲካሄዱ ቀን 10 ሰዓት ላይ ኖቲንጋም ፎረስት ከአስቶን ቪላ፣ ሰንደርላንድ ከቶትንሃም፣ ክሪስታል ፓላስ ከኒውካስትል ጋር የሚያደርጉት መርሃ ግብሮች ናቸው። ምሽት 12 ሰዓት ተኩል ላይ ተጠባቂ መርሃ ግብር ቼልሲ በስታንፎርድ ብሪጅ ከማንቸስተር ሲቲ ጋር ጨዋታ ያደርጋል። ቼልሲ ያለፉት 6 ጨዋታዎች በአንዱ ብቻ ነው ያሸንፈው፣ እሱም ከአስቶን ቪላ ጋር ነው። ከሊድስ ጋር እና ከበርንሌ ጋር ደግሞ ነጥብ ተጋርቷል። ከአርሰናል ከኒውካስትል እና እንዲሁም ከኤቨርተን ጋር ደግሞ ተሸንፏል። በአንጻሩ ማንቸስተር ሲቲ ያለፉት 6 ጨዋታዎች በ3ቱ ብቻ ነው ነጥብ የተጋራው፣ ሌላውን አሸንፏል። ማንቸስተር ሲቲ የሊጉ መሪ ጋር ያለው ነጥብ ልዩነት ለማጥበብና ወይም ደግሞ ለማስጠበቅ ይህንን ጨዋታ የሚያደርገው ጨዋታውም ለሁለቱም ትልቅ ከባድና ትልቅ ፈተና ይሆንባቸዋል እና አብርሾ ምን ትላለህ በዚህ ጌም ላይ? የነገው ጨዋታ ምናልባትም እንዳነሳ ነው በአርሰናል በኩልም እንዳነሳ ነው በሲቲ በኩልም ማንሳት ይገባናል። ምክንያቱም ከቼልሲ ጋር ነው የሚያደርገው፣ ከሜዳ ውጭ ነው የሚያደርገው። በጣም ከባድ ጨዋታ ነው። ምናልባት ዛሬ አርሰናል ነጥብ የሚጥል ከሆነ እንዳነሳ ነው ሞራል ይሆናቸዋል ብለን ነበር ያነሳ ነው በመጀመሪያው ፕሮግራማችን እና ይሄም ጨዋታ በጣም ከባድ የሚያደርገው ይሆናል ከሜዳ ውጭ ማድረጉ እና ዛሬ አርሰናል የሚያሸንፍ ከሆነ ነገ ለማንቸስተር ሲቲ በጣም ከባድ ይሆናል በመነሳሳቱ ረገድ ማለት ነው እና ሁለቱም ማንቸስተር ሲቲ ፕሪሚየር ሊጉን ታይትል ለማንሳት ከአርሰናል በልጦ ለመገኘት እና ቼልሲ ደግሞ የቻምፒየንስ ሊግ ቦታን ለማግኘት አሁን ላይ 6ኛ ላይ የሚገኝ ከመሆኑም አኳያ ማለት ነው የቻምፒየንስ ሊግ ቦታን ለማግኘት ትልቅ ተጋድሎ ያደርጋል በሜዳውም ከመሆኑ አኳያ ማለት ነው። በማንቸስተር ሲቲ በኩል በጣም አሪፍ ጊዜን እያሳለፉ ይገኛሉ። ባለፉት 2 ጨዋታዎች ማለት ነው ካራባኦ ካፕ ፋይናል አርሰናልን አሸንፎ መብላቱ በጣም በሚገርም ፐርፎርማንስ አርሰናልን ዶሚኔት አድርጎ መብላቱ እና በኤፍኤ ካፕ ደግሞ ኳርተር ፋይናል ላይ ሊቨርፑልን በምን አይነት መልኩ ረምርሞ እንደመጣ የምናስታውስ ይሆናል። በጣም ዶሚኔት አድርጎ በጣም የተዋጣለት ሰከንድ አፍን ተመልክተን ነበረ። 4 ጎሎችን 4-0 ማሸነፉ የሚዘነጋ አይደለም እና ሊቨርፑልን በሚገባ የቀጣበት ጨዋታ ነው ማለት ነው። በዛ ጨዋታ ላይ ምናልባት የሃላንድ ጎል ማስቆጠር በደንብ ለሲቲ ትልቅ እፎይታን የሰጠ ይመስላል። ሃላንድ ጎል ካገባ በጣም ረዘም ላለ ጊዜ ጎል ሳያገባ መቆየቱ እና አሁን ደግሞ በሊቨርፑል ጨዋታ ሃትሪክ ሰርቶ ወደዚህኛው ጨዋታ የሚመጣ ይሆናል ማለት ነው። በጣም ለማንቸስተር ሲቲ በጣም አሪፍ ነገሩ እሱ ነው እና ሌላው ደግሞ ማንቸስተር ሲቲ ብዙ ጊዜ እንዳነሳ ነው የፔፕ ጓርዲዮላ ቡድን በደንብ ከፌብሩዋሪ በኋላ በደንብ የተሻለውን ሲቲ እንመለከታለን። ብዙ ፖይንቶችን የሚሰበስበውን ሲቲ ነው የምንመለከተው። አሁንም ደግሞ ጌሙ 8 ጨዋታዎች እየቀሩት በደንብ የተዋጣለትን ሲቲ እየተመለከትን እንገኛለን። በደንብ የተቀናጀ የተደራጀ እና በጥር የዝውውር መስኮት የመጡ የማይመስሉ 2 ተጫዋቾች ተመልክተናል። የማርክ ጉሂ እና በዲፌንሱ ላይ ምን ያህል ኦርጋናይዝድ አድርጎ የግቫርዲዮልን ቦታ ከቨር አድርጎ በደንብ የተዋጣለትን ጉሂን እየተመለከትን እንገኛለን። በሌላው በኩል ደግሞ ሴሜኒዮን ነው የምንመለከተው ማለት ነው። ሴሜኒዮ በሚገባ ለሲቲ ግልጋሎትን እየሰጠ ይገኛል። በጥር የዝውውር መስኮት የመጣውላ እስካይመስል ድረስ ማለት ነው በደንብ ተዋህዶ በደንብ ለሲቲ ግልጋሎት እየሰጠ ያለ ተጫዋች ነው እና ይሄም ደግሞ ለሲቲ ትልቅ መነሳሳትን እየፈጠረ ይገኛል እና በጌሞችን በማኔጅ የሚያደርጉበት መንገድ በደንብ የፔፕ ጓርዲዮላ የበፊቱን የፔፕ ጓርዲዮላ የ22-23 የውድድር ዓመት ማለት ነው እሱን እየተመለከትን እንገኛለን። ሚዱም የሮድሪም ወደ ፎርም መምጣት በደንብ የተዋሃደ ከመሆኑም አኳያ እና ፍሌክሲቢሊቲውንም እያገኘ ይገኛል ማለት ነው። ሌላው
የኦሬሊ ነው። ብዙ ጊዜ አንስቶ ነው ኦሬሊ በጣም የተዋጣለት ተጫዋች መሆኑ ማለት ነው። በደንብ ኳሊቲ ያለው ተጫዋች እየሆነ መጥቷል። ገና እድሜው ገና ቢሆንም ማለት ነው። እና ይሄም ደግሞ ለማንቸስተር ሲቲ ትልቅ መነሳሳትን እየፈጠረ ይገኛል። ሌላው በቼልሲ በኩል ስንመለከት ብዙ ጊዜ አንስተነዋል። የወጥነት ችግር ይጎልበታል። ኮንሲስተንሲያቸው በጣም የሞተ ነው ብለን አንስተነው ነበር በኤንዞ ማሬስካ ስርም ስንመለከት ማለት ነው። ከአርሰናል ጋር ተመልክተናል በደንብ በስታንፎርድ ብሪጅ ማለት ነው። በጎዶሎ ተጫዋች የካሴዶ ትልቅ ዋና የቼልሲ መሰረት ተጫዋች በቀይ ወጥቶበት እንኳን ጌሙን እንዴት ማኔጅ አድርጎ ነጥቦችን እንዴት ከአርሰናል እንደወሰደ ተመልክተናል። በአንድ አቻ የተጠናቀቀው ጨዋታ እና በደንብ ቼልሲ በደንብ ፎርም ላይ ያለ ቡድን ነው ብለን ልክ ከማንሳታችን በቀጣዩ ጌም በሊድስ እንዴት እንደተረመረመ የምናስታውሰው ነው። እና ይህም ደግሞ ለቼልሲ በጣም ትልቅ ፈተና የሆነው የኮንሲስተንሲ ጉዳይ ነው። አንተ እንዳነሳኸው ከስድስቱ ጨዋታ አንድ ጨዋታ ብቻ ነው ያሸነፈው በፕሪሚየር ሊጉ ማለት ነው። ይህም ደግሞ የቻምፒየንስ ሊግ ቦታን ለማግኘት በጣም ትልቅ ፈተና እየሆነ የመጣ ነው። እና በእርግጥ ሁሉም ቡድኖች ከአስቶን ቪላ፣ ሊቨርፑል እና ቼልሲ ማለት ነው ወጥነት ይጎላቸዋል። በደንብ ነጥቦችን ድሮፕ እያደረጉ ነው። ማንቸስተር ዩናይትድም በሚገባ ነጥቡን ሰብስቦ ከላይ መቀመጥ ችሏል ማለት ነው። እና ይሄም ደግሞ ለሶስቱ ቡድኖች የኮንሲስተንሲ ጉዳይ እና ያላቸው የነጥብ ልዩነትም ደግሞ ከሊቨርፑል ጋር ያለው የነጥብ ልዩነት አንድ ከመሆኑም አኳያ ማለት ነው። እና ማንቸስተር የፕሪሚየር የቻምፒየንስ ሊግ ቦታን ለማግኘት ደግሞ ይህንን ጨዋታ ማሸነፍ ይኖርበታል ማለት ነው በቼልሲ በኩል። ይሄም ደግሞ የኮንሲስተንሲ ጉዳይ ስንል በእርግጥ ካለፉት 6 ጨዋታ አንድ ጨዋታ ነው ያሸነፈው። ካለፈው በተከታታይ 2 ጨዋታዎችን መሸነፉ በኒውካስትል እና በኤቨርተን ማለት ነው 2 ጌሞችን በተከታታይ ተሸንፏል። ይሄም ደግሞ ወደ አሸናፊነት ለመመለስ ትልቅ መነሳሳት ይፈጥራል ብዬ አስባለሁ። ጌሙ ትልቅ ከመሆኑም አኳያ ይሄም ደግሞ የኮንሲስተንሲ ችግር ለቼልሲ ለሲቲ ሊያጋጥመው ይችላል። ምክንያቱም ትልቅ ጌም ላይ ምን ያህል ከባድ እንደሆነ ቼልሲ ተመልክተናል። ከአርሰናል ጋር የመልሱን ጨዋታም ስንመለከት እና ብዙ ጌሞችን ከትልልቅ ጌሞችን እንዴት አድርጎ ማኔጅ እንደሚያደርግ ተመልክተናል። እና ይሄም ለማንቸስተር ሲቲ ትንሽ ከበድ የሚያደርገው ጌም ይሆናል ተብሎ ይጠበቃል። ከሜዳ ውጭም ከመሆኑም አኳያ እና ለሲቲ ከባድ ተጋጣሚ ይሆናል ተብሎ ይጠበቃል። ነገር ግን ማንቸስተር ሲቲ ያለበት ፎርም በደንብ ጌሞችን ማኔጅ አድርጎ ለማሸነፍ ትልቅ መነሳሳት ውስጥ ስለሚገኝ ይህንን ጌም ማኔጅ አድርጎ ማንቸስተር ሲቲ የማሸነፍ አቅሙ ከፍተኛ ይሆናል ብዬ አስባለሁ። ይህንንም ጌም ለማሸነፍ ቅድመ ግምት የሚሰጠው ማንቸስተር ሲቲ ነው። በእርግጥ እንዳነሳነው ብዙ ጊዜ የሞራሊቲ ጉዳይ እና ይሄ ጌሙን የመግደልና ያለመግደል ጉዳይ በአርሰናል በኩል ካልሆነ በስተቀር ማለት ነው። እና አርሰናል እና ብዙ ጊዜ አንስተነዋል ምክንያቱም በጣም ወሳኝ ፖይንት ከመሆኑም አኳያ ማለት ነው። አርሰናል የዛሬውን ጨዋታ የሚያሸንፍ ከሆነ ለሲቲ በጣም ከባድ ያደርገዋል እና ጌሙንም ለማሸነፍም ትንሽ የሞራል ነገር ይቀንሳል። ያም ደግሞ ለቼልሲ ትልቅ አድቫንቴጅን ይሰጣል ብዬ አስባለሁ። ነገር ግን አርሰናል ነጥቡን ድሮፕ የሚያደርግ ከሆነ ምናልባት ማንቸስተር ሲቲ በጣም ምርጡን ፎርሙን አውጥቶ ቼልሲን አሸንፎ ነጥቡን መውሰድ የሚችልበት አጋጣሚ ይፈጠራል ብዬ አስባለሁ። እና የነገውም ጨዋታ በጣም ተጠባቂ ሱፐር ሰንዴይ ነው። በደንብ ተጠባቂ ጨዋታ ነው። እሱን የምንመለከት ይሆናል። በጣም አጓጊ ጨዋታ ነው። ማንቸስተር ሲቲ ነጥቡን የሚጥል ከሆነ የዋንጫ ፉክክሩ የሚያበቃለት ይሆናል ማለት ነው። ይሄም ለማንቸስተር ሲቲ ይሄም ትልቅ ነገር ስለሆነ ምናልባት ይሄም መነሳሳት ሊሆን ስለሚችል ቼልሲን ለማሸነፍ ትልቅ አድቫንቴጅ ይኖራቸዋል እና ማንቸስተር ሲቲ ይሄንን ጨዋታ ያሸንፋል።
እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬ ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።